አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው ቤተሰብ። እንግዲህ ሰሞኑን ያው ከጊዜ በኋላ ጠፋ ብዬ ከርሜ ነበር። ሰሞኑን ደግሞ መጣ መጣ እያልኩ ነበረ። ቪዲዮ ከለቀኩ ለቀን ሆነኝ ማለት ነው። ኮሜንት ላይ ምን ሆነሽ ነው ጠፋሽ? አንድ ጊዜ ቶሎ ትመጫለሽ ምናምን እያላችሁ ኮሜንት አድርጋችሁልኛል። እውነት ለመናገር በቀን 3-4 ጊዜ ቪዲዮ ብሰራ በጣም ደስተኛ ነኝ። ኢንሻአላህ እሰራለሁኝ። ዛሬ ግን ትንሽ ስላመመኝ ዱአ እንድታደርጉልኝ ነው ማለት ነው። ማለት ትንሽ አሞኛልና ዱአ አድርጉልኝ ማለት ነው። እሱም እንግዲህ ምንድነው ያው ነፍሰ ጡር እንደሆንኩ ታውቃላችሁ። ስለዚህ ያው ህመምም አይሉት ምንም አይሉት የሆነ በቃ ድካም ሰውነታችሁ የሆነ በቃ አለ አይደል ብዙም ኮንፈርት አይሰጣችሁም እና ትንሽ አሞኝ ነበር። ብቻ አልሐምዱሊላህ ረብል ዓለሚን አሁን ደህና ነኝ። ዱአ አድርጉልኝ ማለት ነው ውድ ቤተሰቦቼ። እንግዲህ ተኝቼው አሁን ገና እየተነሳሁኝ ነው ማለት ነው። እውነት ለመናገር እንደዚህ ስራ በዝቶባችሁ በስራ ጫና በሰው ቤት በአረብ ቤት ብዙ ነገሮችን አሳልፋችሁ እንደ እፎይታ እንደዚህ ደግሞ እረፍት ስታገኙ ደግሞ በተለይ ደግሞ ነፍሰ ጡር ስትሆኑ ያ የድካማችሁ የድሮ ድካማችሁ አሁን ላይ ነው ስሜቱን የምታውቁትና ለአንዳንድ እህቶቼ ያው ብዙዎቻችሁ ስደት ነው ያላችሁት። ብዙዎቻችሁ ደግሞ የኔ ተከታዮች በአረብ ሀገር ነው ያላችሁትኝ እና አንድ ምክር ልነግራችሁ መጣሁኝ። እሱም ምንድነው አረብ ቤት ስንሰራ እንግዲህ ምንም አናውቀውም። ከፎቅ ምድር ከፍ ዝቅ እያልን ከባድ ነገሮችን እያነሳን በቃ ያኔ ለስራ እስከመጣን ድረስ ስራዎችን አንንቅም። በርግጥ ስራን መናቅ አስፈላጊ ነው ብዬ አላስብም። ይኸው እዚህ ጋር እያፋሸገ ነው በጣም ነው እንትን ያለኝ ክብድ ያለኝ ሰውነቴ በቃ ያንቀጠቅጠኛል። የሆነ በቃ እንዴት ነው ምግብ ደግሞ እኔ አልበላም ታውቃላችሁ። ባለፈውም ነግሬያችኋለሁ። ይሄ ራሱ ክላሴ ራሱ በአንድ እግሩ ቆሟል ማለት ነው። ክላሴን ራሱ አላስተካከልኩትም። በቃ ሰው ራሱ ክላሴ እንዲገባ አልፈለኩም። በቃ እንደዛ ነገር ነው እና በጣም ደብሮኝ ነበረ እና ሳስበው እስቲ ቆይ ቪዲዮ ለስራ ምናልባት ትንሽ ራሴን ፍሪ ባደርግ ብዬ ቪዲዮ ለመስራት እዛው ተኛሁበት ተገደድኩ ማለት ነው። እሱም ምንድን ልላችሁ ነው የመጣሁትኝ እንግዲህ አረብ ቤት ስትሰሩ ውድ እህቶቼ እንዳልኳችሁ ከባድ ነገር ታነሳላችሁ ከላይ ከታች እያላችሁ ከፍ ዝቅ ትላላችሁ። ለጊዜው በሰአቱ ምንም አይመስላችሁም። ምንም አይመስላችሁም። በቃ እንደውም ደስተኛ ሆናችሁ ነው የምትሰሩት። በርግጥ ለሰው ቤት የሰው ቤት ነው ብላችሁ ጉልበታችሁን ወደኋላ በሉ እያልኩ ሳይሆን ሁሉም ነገር መጠን አለው። ሁሉም ነገር ደግሞ እንትን አለው። እኔ አረብ ሀገር በነበርኩበት ሰዓት ሰዎች ጋር በነበርኩበት ሰዓት ከባድ ነው አልል ይሄ ቀላል ነው አልል። እንደውም በሊፍት ወላሂ ነው የምላችሁ። ሊፍት አለ ቤታችን ውስጥ ሊፍቱ ሱብሃንአላህ ሊፍቱ እንትን ይልብኛል ያኔ ይዘገይብኛል። ሊፍቱ ቁጥር ፓስወርድ የሊፍቱን ቁጥር ከምጽፍ ገብቼ ከሚቆይብኝ ደረጃውን እየተንደረደርኩኝ 4ኛ ፎቅ ነው ያለሁትኝ እኔ እታች እናቱ ቤት የእናቱ ቤት ደግሞ ምድር ነው። እሱ ጋር ለመውረድ በሊፍቱ ዙሮ ለመሄድ ሊፍት ገብቼ እንደገና ደግሞ እንትን ለማለት ያኔ እንትን እያለኝ ይቆይ እየመሰለኝ ማለት ነው። በደረጃው ደርደር እያልኩ እወርዳለሁ። ሴትዮዋ እንደ አጋጣሚ ሰውየውና ካየች ለምን በሊፍቱ አትመጭም? ሊፍት እያለ ለምን ስትለኝ ያኔ ይቆይብኛል ግርም ይላል ነበርና ይሄም ማለት ጥሩ አይደለም። ራሴን ጠብቄ እንደዚህ በቃ ጉዳት በጣም ከባድ ነውና አሁን ጉዳቱን የምታውቁት ውድ ቤተሰቦቼ እረፍት ስታገኙ እንዲሁም ደግሞ ነፍሰ ጡር ስትሆኑ ምናምን ነው ነገሮችን ሁሉ የምታውቁት እና አሁን ላይ ያወቅኩት ያኔ በቃ ከባድ ነገር። እኔ አንድ ነገር በምመክራችሁ በተለይ ሴት ልጅ ስንባል
ትንሽ ነገር ነው እናንተን የሚሆን እንደው ከባድ ነገር እንዳታናሱ ራሳችሁን ጠብቁ። ራሳችሁን እንደው ጠብቁ ወላሂ ሀገር ስትመጡ ነፍሰ ጡር ስትሆኑ ነው ሁሉን ነገር ጫና ሁሉ የሚደርስባችሁና አሁን የዛ ሁሉ ድካም አሁን ነው እየተሰማኝ ያለው ማለት ነው። የዛ ሁሉ በፊት ያ ሁሉ እውነት ለመናገር ሳስበው ያ ነው ለካ እላለሁ እና ጉልበታችን ድክም ስለሚል አሁን ላይ ደግሞ እረፍት ስናገኝ እንደዚህ ነፍሰ ጡር ስንሆን ሰውነታችንን ስናዳምጥ የበለጠ ነገሮች ሁሉ ይገቡናልና እባካችሁን ራሳችሁን ጠብቁ ውድ እህቶቼ። ስራችሁን ከሰራችሁ እንዲሁም ደግሞ ሁሉን ነገር በእንትን ማለት በእርጋታ ይሻላል። እንዲሁም ደግሞ ነገሮችን አትኩሮ አይቶ እንዲሁ ምግብ በደንብ ምግብ ብሉ፣ ፈሳሽ ነገሮችን ጠጡ። በእርግጥ አረብ ቤት ብዙ ነገሮች ይኖራል፣ ግን እኛ ለመብላት እኛ ኢትዮጵያውያኖች በጣም ሸም ይይዘናል። አሁን እኔ ምግብ በልቼ ወደ ስራ ከምገባ ስራዬን ሰርቼ ጨርሼ ጽዳት ጨርሼ ሽንት ቤት አጥቤ ሁሉን ነገር ጨርሼ ብበላ ነው ደስተኛ ደስ የሚለኝ ማለት ነው። እና ያው ይሄ ደግሞ የኛ ኢትዮጵያዊ ስንባል ለምግብ ወደኋላ እንላለን፣ ለስራ ግን ስራችንን እናስቀድማለን ማለት ነው። ይሄ ደግሞ እኛ ራሳችንን ነው እንጂ የጎዳነው ማንንም አልጎዳንም ማለት ነው። አሁን የሌላ ሀገር ዜጎች አፋቸው ምግብ ሳይነኩ በአፋቸው ምግብ ሳይበሉ ወደ ስራ አይገቡም። ምክንያቱም ጉዳቱን ያውቁታል፣ ጥቅሙን ያውቁታል። እኛ ግን ወደ ስራችን ነውና የምንሄደው። ይሄ ደግሞ አስፈላጊ አይደለም። ምግብ ብሉ፣ ራሳችሁን ጠብቁ፣ ራሳችሁን ጠግኑ ነው የምለው ማለት ነው። እኔ አሁን በቃ ያው አልሐምዱሊላህ እኔ ደህና ነኝ። እኔ ማለት የአንዳንዱ እርግዝና በጣም ከባድ ነው፣ ያማል። እንዲሁም ደግሞ ምግብ በጣም ነው የሚያስጠላው። በርግጥ እኔ እስከ 4 ወር እስካለኝ ድረስ በጣም ነበር ምግብ የሚያስጠላኝ። በጣም ሰውነቴ በቃ ክስት ብዬ ነበር። ማለት ምግብ ስበላ በጣም ያስታውከኛል። በቃ በጣም እንትን ላይ ነበርኩኝ። አሁን ላይ አልሐምዱሊላህ ረብል ዓለሚን ደህና ነኝ። አሁን ላይ ደግሞ ምንድነው ያኔ እንዴት ነው የሚሰማኝ መሰላችሁ? በቃ ሰውነቴን በቃ ድክም ሳን ነው የሚለው። በቃ ድክም ደግሞ ሙቀትም ስለሆነ አሁን ላይ ኮምቦልቻ ላይ በቃ ሙቀቱ ጋር በቃ ቀለጥ ድክም ነው የሚላችሁ እና ይሄ ደግሞ እኔ እንጃ የኔ ብቻ አይደለሁም። ብዙዎቻቸው ሲነግሩኝ ከብዙዎቻቸው ስሰማ እኔም ነኝ ነው የሚሉት እና ይሄ ደግሞ እኔ ነኝ የሚሉት ደግሞ አረብ ሀገር ሰርተን እንደዚህ በሰው ቤት የለፋን በቃ በጥቅሉ አረብ ቤት የለፋን ልጆች ነን ይሄ ነገር የሚያጋጥመን እና አሁን እዚህ አረብ ሀገር ያልሄዱ እዚሁ የወለዱ ምንም ነገር ስደትን ያላዩ በቃ ከታች ከላይ በቃ ያኔ እዚሁ ሀገራቸው ጉልበታቸው ስላልተበላ ምንም ህመም ምንም ነገር ጫና አይደርስባቸውም። ምክንያቱም ጉልበታቸው ደህና ነው፣ ጉልበታቸው አልተጎዳም፣ ጉልበታቸው ማሻአላህ እንትን ነው ያኔ ስትሮንግ ነው። የኛ ግን እንደው ሙከይፍ ያኔ ጥሩ አየር ስለማናገኝ ጥሩ የፀሀይ ብርሃን ስለማናገኝ ቀን ቀን ሙቀቱ በጣም ሲያቀልጠን ያንን ሙከይፍ እንትን ስንል እንውላለን። ማታ ማታም እንደዛው ጥሩ አየር አናገኝም፣ የተጣራ አየር ንብረቶች አናገኝም እና ጅስማችን እንዳለ በቃ አለ አይደል አሁን ከአረብ ሀገር ስንመጣ ቀልተን እንዲሁም ደግሞ ወፍረን አንዳንዶቹ ደግሞ ያኔ ውፍረት ሳይሆን የሆነ በቃ ቀጥነው የሆነ ብቻ ጅስማችን በጥቅሉ ግማሻችን እንቀላለን፣ ቆንጆ እንሆናለን ምናምን ምናምን ያሁን የምቾት ይመስላል። ያሁን እንትን ይመስላል ግን እኛ ያሁን እውነት ለመናገር እኔ ብዙም ደስ አይለኝም። ያ የፀሀይ ብርሃን ማነስ በቃ ጅስማችን እኔ አሁን ከአረብ ሀገር ስመጣ በጣም ቀይ ነበርኩኝ። ያኔ ቀይ ነበር ስላችሁ ፊቴ ውርት ብሎ ሰውነቴን ማሻአላህ እንትን ነበርኩኝ እና በቃ ያ ማለት አገሬ ስመጣ ግን በሶስት ቀን ነው ወደ ራሴ የተመለስኩት ማለት ነው። በሶስት ቀን ምክንያቱም አየራችን የኢትዮጵያ የአየር ንብረታችን በቃ ደስ የሚል ነው። የተጣራ ንጹህ ፒውር ነው እና የኛ ሀገራችን ራሱ ጥሩ ተፈጥሮ ጥሩ ደስ የሚል አየር ንብረት ስላለ ራሳችን ጅስማችን ራሱ ስትሮንግ ጅስማችን ራሱ ሰውነታችን ራሱ በቃ ጤነኛ ነው ማለት ነው። በአረብ ሀገር ግን ታሽገን ስለምንውል አየር ስለማናገኝ በቃ
ጅስማችን ይነፋፋል፣ ጅስማችን የሆነ ፊታችን ይወራል። ፊታችን በቃ እንደ ቅላት የማትሉት እንደ ምንም ያ ደግሞ የጤንነት ሳይሆን እውነት ለመናገር የውሸት ነው ማለት ነው። እና ውድ እህቶቼ ራሳችሁን ጠብቁ። አሁን ላይ ሳይሆን የምታውቁት ስታረግዙ፣ እረፍት ስታገኙ፣ በቃ ራሳችሁን ስታዳምጡ ያ የለፋችሁት ያ በአረብ ቤት ከፍ ዝቅ ያላችሁት ያ ድካማችሁ በኋላ ነው ጥቅሙና ጉዳቱን የምታውቁትና ራሳችሁን ጠብቁ ነው የምለው። እኔንም እንግዲህ ዱአ አድርጉልኝ አላህ በሰላም ለሁለት እንዲያደርገኝ እናንተንም በሰላም ለሀገራችሁ አብቅቷችሁ ለዚህ ሁሉ ወግ ማድረግ ይድረሳችሁ ማለት ነው። ያው እንግዲህ ትልቁ ደስታ በስደትም ሆነ በማንኛውም ቦታ ሁናችሁ ራሳችሁን ተክታችሁ ማለት እንትን ስትሉ ደስ ይላል እውነት ለመናገር በጣም ማለት ነው። እሱንም ደግሞ አላህ ይወፍቃችሁ ለእኛም ዱአ አድርጉልን ማለት ነው። ውድ ቤተሰቦቼ ያው እንግዲህ እንደምታዩኝ በቃ እነጫነጫለሁ። ክላሴ ራሱ እስካሁን ድረስ ራሱ ቤቴ አጋዥ ራሱ ክላሴ አልገባችም ማለት ነው። ክላሴን ራሱ አላስተካከልኩም። ልብሴን ራሱ ልብስ ለማጠብ እሷ ራሱ ከእንትን ከባስኬት ልብሱን አውጥታ ልታጥብ ራሱ ልትወስደው አልመጣችም ማለት ነው። በር ሲከፍቱብኝ አልወድ፣ በቃ ጫጫታ ምናምን ነገር አልወድ። የሆነ በቃ ጸጥ አለ ቦታ እንደዚህ ስታዳምጡ ጅስማችሁን ስታዳምጡ ደግሞ በቃ እንደዚህ እንትን ስትሉ ድካም ሁሉ የበለጠ ይበረታባችኋልና አሁን እስኪ ልብሴን ቀይሬ እስኪ ትንሽ ወጣ ብዬ ትንሽ እስኪ ወክ ላድርግ ብዬ ነበረ፣ ግን አልቻልኩም ማለት ነው። መውጣት በቃ እኔ እንጃ የሆነ በቃ ጠፍሽ ድብር ነው የሚያደርገው። እና ብቻ አልሐምዱሊላህ ረብል ዓለሚን ውድ ቤተሰቦቼ ለሁሉም ነገር ለኸይር ነው። አላህ የሰጠውን ሁሉ መቀበል ነው። አልሐምዱሊላህ ደግሞ ለእኔ ያደረገውን አላህ ሱብሃነሁ ወተዓላ በሁሉም ነገር ደስተኛ ነኝ አልሐምዱሊላህ። ግን ያው ይሄን ልባችሁ የቻልኩት የድካሙን በቃ በአረብ ቤት ሆነን ድፍት ምናምን የምንለውን ድካሙን ስናዳምጠው ነገሮች ሁሉ እንትን ስለሚሉብን ነው እንጂ እኔ አልሐምዱሊላህ ረብል ዓለሚን እኔ ያኔ ብዙ ጊዜ አያመኝም ታውቃላችሁ። ከመጣሁኝ ያው ስራ ላይ ነኝ አልተቀመጥኩኝም። ያው እንደመጣሁ ቢያንስ 2 ወር ነው 3 ወር ነው እንትን ያልኩት ማለት ነው። ማለት ስራ ሳልሰራ ያው ራሴንም እንትን ለማለት የቆየሁትኝ እንጂ ወዲያውኑ ነው ስራ የገባሁትኝ። እንዳያችሁት እንግዲህ ከመጣሁ 9 ወሬ 9 ወር ሲሆነኝ 2 ወር ምናምን ነው ያኔ ስራ ሳልጀምር ማለት ቤቴ የዋልኩት። ግን ያን ያክል ብዙም እንደዚህ የሚጠፍሽ ብዙም የሚያስጠላ አይደለም። እንደ ነገሩ ሰው ጋር ነው የምውለው። በፊት ስራ ሳልጀምር በነበረበት ሰዓት ያው እንግዳም ምንም ሰውም ስለሚመጣብኝ ያኔ ብዙ ቢዚም ስለሆንኩኝ ያኔ ብዙም እንትን አላልኩም። እና ያው ስራ ላይ ስትሆኑ ስራ ላይ ደግሞ ያሳለፋችሁ በስራ ብዙ ነገሮችን ያሳለፋችሁ ደግሞ ስራ ነው ደስ የሚላችሁ። በስራ ስታሳልፉ ነው ነገሮች ሁሉ የሚቃለሉላችሁና ድካሙ ምኑም። እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። ግን አንዳንድ ጊዜ ድካም አንዳንድ ጊዜ ሙቀቅ ሳል የሚል ነገር አለና ለዛ ነው እንጂ ያን ያክል ብዙም አሞኝ አይደለም አልሐምዱሊላህ። እንግዲህ አላህ ደግሞ መጨረሻውን እንዲያሳምረው ዱአ አድርጉልኝ። አላህ በሰላም ደግሞ ለሁለት ሆኜ ደስታውን የማካፍላችሁ ደስታውን የማበሽራችሁ ያድርገኝ። እናንተም ደግሞ ለዚህ ሁሉ ወግ ማድረግ በሀገራችሁ መጥታችሁ ደስታችሁን ሁሉ የምታዩ ያድርጋችሁ። ውድ ቤተሰቦቼ እውነት ለመናገር እኔ በአረብ ሀገር የምትኖሩ ይኸው በቃ እያፋሸገኝ በቃ ጥፍሽ ነው ያደረገኝ ጥፍሽ ማለት ነው። በአረብ ሀገር የምትኖሩ ውድ እህቶቼ እኔ እንደው ማንኛችሁንም ወላሂ እኔ አላቃችሁም። በርግጥ ግን እናንተ ያው ታውኛላችሁ። እኔ ባላቃችሁም ግን እኔ ለሁላችሁ ነው ዱአ የማደርገው። በሰው ቤት ሁሉን ነገር ጫናውንም ድካሙንም ምኑንም በቃ የአስር ደስተኛ ብትሆኑ የአስር አሰሪዎቻችሁ የአስር ሰዎቻችሁ መልካም ቢሆኑ የሰው ቤት የሰው ነው።
በቃ የሰው ነገር የሰው ነው፣ የሰው ወርቅ አያደምቅ ይባል የለ። ስለዚህ የራስ ነገር ነውና የሚያኮራው። በሰላም ያሰባችሁን ሁሉ አሳክታችሁ በሰላም ለሀገራችሁ በቅታችሁ ደስታችሁን የምታዩ ያድርጋችሁ። እንደው ስደተኛው በሙሉ ወላሂ እንደው በተለይ ስደተኛ እህቶቼ በቃ እንጃ እንደው በጣም እንደው እንጃ በተለይ በአረብ ሀገር ላሉ እህቶቼ በጣም ነው የምሳሳው። በጣምም ነው ደግሞ ዱአ የማደርገው አላህ እንደው ወላሂ አላህ የልባችሁ መሻት ሞልቶ በሰላም ለሀገራችሁ ያብቃችሁ። ከልጆቻችሁ ተነጥላችሁ ስደትን የመረጣችሁ ከቤተሰቦቻችሁ ተለይታችሁ ስደትን የመረጣችሁ እንዲሁም ደግሞ በቃ ያኔ ነገሮችን ሁሉ እንትን ብለን ራሳችንን ቀይረን ቤተሰቦቻችንን ቀይረን አገሬ እገባለሁ ብላችሁ ያሰባችሁ ውድ እህቶቼ አላህ በሰላም እንደሚያስባችሁት ሁሉ አላማችሁን ሁሉ አሳክቶ በሰላም ለሀገራችሁ እንድትበቁ የምንጊዜም ዱዓ ነው ማለት ነው። እንግዲህ ዛሬ በትንሹ ይህችን ቪዲዮ ልስራላችሁ ብዬ ነው ማለት ነው። በሌላ በተመሳሳይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላም አሌይኩም ወራህመቱላሂ ወበረካቱ። በዱዓችሁ አስቡኝ፣ ዱዓ አድርጉልኝ ኢንሻአላህ። እንግዲህ ጥያቄም ካላችሁ መልሳለሁኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው። ሰላም አሌይኩም ወራህመቱላሂ ወበረካቱ።